እኔ አሁን ወረቀት ምን እያልሻት ነው ልጅቷ? ስለዚህ ምንም ችግር የለም። ትመጫለሽ ቤት እንደገባሽው ትወጫለሽ። አህለን ወሳህለን ታብታብ። አይ በዛው ሌላ ድራማ ሰራለሁ ካልሽ ደግሞ መተሽ ትለምኝኛለሽ። ሌሎቹን እንዳደረኩት ማድረግ እችላለሁ። ታውቂኛለሽ። ያከበረኝን አከብራለሁ፣ የናቀኝን ወጪ በህግ አልመጣሽም። እኔ ጋር ያለ ህግ እቀበልሻለሁ። ታየዋለሽ። በእንደዚህ አይነት መንገድ ትችይኝ ከሆነ ሞክሪኝ፣ ምንም ችግር የለም። ቤቴ ስትመጪ ህግ ያግዘኝ፣ ህግ እንዲበላኝ ብለሽ አልመጣሽም። አግዢኝ ብለሽ ነው የመጣሽው። እኔን ከሰዎቹ ጋር እያይዘሽ አንቺ ለምትሰሪው ድራማ እኔ የምሰራውን ድራማ ተመልከች። ከፈልሽ አልከፈልሽ ፓስፖርትሽ የሀቢብቲ ወይ ጀግኒት ማሻላ ልጅ ጎበዝ ጎበዝ። ህግ አልመጣሽም። እኔ ጋር ለመናገር በቃሽ። በጣም ጥሩ ደስ የሚለው ፓስፖርት ኮፒሽ ሁሉ ነገር እጄ ላይ መሆኑ ምንም ወይ ጀግ 3000 ድርሃም አልከፍልም። 1500 ድርሃም ግን ፈላልጌ 3000 ድርሃም መክፈል አቅም የለም። ገንዘቡን ተቀብላ ወደ ኪሷ ነው የምታደርገው። ለባንጋሊ ሴት አትሸጭም። ድሮ በቤትሽ በምትሰሪ ሰዓት የነበረው ድራይቨርሽ ማን ነበር? ሆቴል ሩም ይዘሽለት ሆቴል ሩም ይዘሽ ጠርተሽ እርቃንሽን ሲያይሽ ሩጡ አላመለጠሽም? ከዛ በኋላስ አላባረርሽም ከስራ? የ6 ወር ደሞዝ አልከለከልሽም? አረ አሁን እሱን አንዱን ቪዲዮ እናሳይና ነገ ደግሞ በደንብ እንመለስበታል። አሁን ቤትሽ ላይ አጠራቅመሽ ያስቀመጥሻቸው ስንት በጣም ጥላታለሽ። በጣም ደስ የሚለኝ እኔ ጋር ባወራሻት ከእያንዳንዷ ቮይስ እየከፈትኩ ማሰማት ሳይሆን አደርስልሻለሁ። ራስ በትልቁ ላድርግና ካሜራውን ክፈት። እንደዚህ አይነት ቅሌታ እኔ ጋር ስትነካኪ ነገሩ የጠፋው ያን ጊዜ እኔ ጋር ጫማ ስትለካኪ። እኔ እኮ ጆከር እኮ ነኝ። ማንም እንኳን አንቺን አይደለም መንግስትን ያንቀጠቀጥኩ ጀግና ነኝ። እበት እንዳንቺ አይነት ወደል ክምራር፣ እንዳንቺ አይነት ንፍጣም ጀዝባ ሱሳም እኛ ልጆችሽ ክብርም ሳይሆን ልጆች ተነኩ ብለሽ እንድታለቅሽ አንፈልግም። ማንም ያንቺን ልጆች ማንም አይሰድም። አትሰቢ። አንቺ የምታስቢ ምንድነው? አንቺ ልጆች እንደዚህ በሽተኞች ኦቲዝም እንደዚህ ብለን እንደሌላ የምንሳደብ መስሎሽ የምትጠብቂ ከሆነ ተሳስተሻል። አንነካምኛ። እሱን ፈጣሪ ያድንልሽ፣ ፈጣሪ ያሳድግልሽ። አንድ ቤት ቁጭ ብለሽ ሺሻ ይዘሽ ገመድ ይዘሽ ሰራተኛን እየደበደብሽ የምታስቀምጪ ሴት፣ እረዳቸዋለሁ ብለሽ ያመጣሻቸውን ሰዎች ከእያንዳንዱ ፎቶአቸው እስከ ቪዲዮአቸው ነው ማመጣልሽ። አትሰሪም። ገና ስራሽን አበላሽዋል። ስራሽን ሳይሆን ዲፖርት ሁሉ ላስደርግሽ ሁሉ ይችላል። ዛሬ ከብት መሆንሽ እኮ ትልቅ ግብዳ መሀይም መሆንሽ፣ የመጨረሻ አንጉል ፋቶ መሆንሽ። አንቺ አሁን አረዳደል ቁጭ ብለሽ የሰው ቮይስ ዱባይ ያለ ሰው ቮይስ ተከፍቶ እየተሰደበ ሰው ጉቺ እየተሰደበች። ጉቺ እኮ ንግስት እኮ ናት። እንደ አንቺ ሰርቃ የምትኖራት አንቺ ሌባ በግልጽ አሰድቢያትም። ግን የመሲ ብርጅስቶንና የሳራ ጸሎት ነገሩን ግልብጥ አድርጎ ወዴት ያመጣዋል? ወደ እሷ ችርግማንኛ ጋር ጉቺ ንግስት እኮ ነች። ሰርቃን የምትኖረው አንቺ እኛን ጎርተሽ ሙተሻል። የለም ቤት ተጠናግረሽ ጠንጋራ ለጠንጋራ ጉቺ የማንን ገንዘብ ወስዳ እንደ አንቺ ሴት ሊቀርቀራ? ጉቺ እኮ አይደለም ምላሰኛ ምላሰ ተገልብጣት ነዳው ደግመ ብትወለድ የሚቀጥለው ጄኔሬሽን ላይ አትነዳው። እኔ በቅንነት ለሱ ብዬ ወንድሜ ብዬ በገዛውለት ትኬት በሰጠሁት ብር አንተ አሳበደ የግድ ወጥቶ ሚዲያ ላይ ብር ካልተሰበሰበ አንተ ከኔ ጋር ችግር የፈጠረብህ ለሱ ያረኩት ነገር ነው። ምክንያቱም ወይ ልታጠፋው ትፈልግ ነበር ሌሎችን አማራዎች እንዳጠፋ።
እያሳሳክ ልታርደው ነበር ብዬ አስባለሁኝ። እኔ ወጥቶ እዚህ ጋር አሁን ለፍቶልኛል ደክሞልኛል ሊልልህ ይችላል እንደሚልም አውቃለሁ። ወላ እኔን ክፉ ነገር ሊናገር ይችላል። ነገር ግን እኔ አስረግጬ እነግርሃለሁ፣ አንተ ጭንቅላትህን ያዞረህ ለሱ ያደረኩት ነገር ነው። ለሱ ያደረኩት ነገር ነው። ልቦናህ ያውቀዋል፣ አይንህ አይቷል። ምን እንዲባል እንደፈለግ አላውቅም። ምን እንዲባል እንደፈለግ አላውቅም። እኔ መጥቼ የተናገርኩት ነገር የለም። እሱ በፍቃዱ የተናገረው ነው። ሂድና ልከፈው ደግሞ አሁን እንደለመድከው ሂድና ሰብስብና ደግሞ አስለፍልፍ፣ አስወራ። እኔ ያውቀዋለሁ፣ ያቀኛል። ከዚህ በፊት በረዋም ሰበብ ችግር በነበረ ሰዓት ደውዬለት ነበረ ላናግረው። ፊት እንኳን አልሰጠኝም ለማናገር። እዚህ ግን እኔ ጋር ሲመጣ እንደ ማንኛውም አበሻ ማንኛውንም አበሻ ብቻ አለ ማንኛውንም ዜጋ እንደማግዘው አገዝኩት። ኖርማል እገዛ። እሱ የተናገረውን ሲናገር ሰበብ አለው። የሰማውን ነው የተናገረው በትክክል። የትኬት ስባል ያልኩትን ነው የተናገረው። ከዛ በተረፈ ደግሞ ሴንተር ሄጄ ስፈልገው ለተፈጠረው ነገር በትክክል የሆነውን ነው የተናገረው። አንተ ለምን አመመህ? ለምን አመመህ? በጣም ታሳዝናለህ። በጣም ታሳዝናለህ። ወላሂ ልትገባኝ እማትችል እንቆቅልሽ የሆንክ ሰይጣን ሰው፣ ክፉ መርዘኛ ሰው። እቤቴን ከፍቼ መልካም ነገር ባወራ ደስተኛ ነኝ። ከጓደኞቼ ጋር ብጫወት ደስተኛ ነኝ። አንተ በዛ ቪዲዮ ራሱ እንደማለቅህ ታውቃለህ። የአንድ ሰው ንግድ ለማበላሸት ህዝብ ሰብስበ በርበሬ ላይ ድንጋይ አርጉ፣ ሽሮ ላይ ዱቄት ጨምሩ እያልክ ስታስብል አብረህ አንተ እሷ ሳሪ ካደችኝ ትላለህ። አንተ አይደለህ እንዴ ካድካት? አንተ እኮ ነህ ቀድመህ የካድካት ሳራ። ሄደህ ሳሪ ናት የቀዳችሽ ባላረጋገጥከው፣ ባላየኸው፣ ባልሰማኸው ያልተባልከውን ሄደህ እኔ እርግጠኛ ነኝ ሳሪ ናት የቀዳችህ ብለህ አርጋ እንኳን ቢሆን እንደ ቅርበታችሁ አንተ ጥቅም በለጠብህ። አንተ አይደለህ እንደ ቀድመህ የከዳሃት? ያኔ ነው እኮ ወንድሜ ማለት ያቆመችው። አንተ ባታስተውል እኔ አስተውላለሁ። እሷ ባትናገር እኔ እናገርላታለሁ። ትላንት መከታዬ ጋሻዬ ስትልህ ሄደህ አሳልፈህ የሰጣሃት ቀድመህ አንተ አይደለህም ወይ? አንተ አይደለህም? አንተ እኮ ነህ ያባላሃት። መሲንስ ቢሆን ስንት ነገር ስትላት የነበረውን ዛሬ ሙኒት እንዲያለች ስቃባሃለች። ልንገርህ፣ ስቃባሃለች። እፈር፣ ተዋቸው። እኔ እናንተ ተገጣጥመናል። ይኸው እዚህ ላይ ያ እኔ ያ አንተ። የሴት ወሬ እንኳን አልችልበትም። ያኔ ጺምህን እላጭሃለሁ፣ የአንተ ግንባሬን። እሺ አስረግጬ እነግርሃለሁ። እቤትሽ ፀጉር የተላጨችዋ እኔ እኮ መረጃ አለኝ፣ ቪዲዮ አለኝ። ኧረ እፈር፣ እንዳንተ ጀልጋጋ አይደለሁኝም እኮ። በጣም ታሳዝናለህ። ለማንኛውም በሰፊው እንገናኛለን እኔ እናንተ በሰፊው መኝታ ቤትሽ፣ ሽንት ቤትሽ ደግሞ የት ነው ያልከው? ምንሽ ውስጥ እገባለሁ ነው አይደል ያልከው? እኔ እዚች ጋር ነኝ። ታሪኩን በሙሉ ገልብጬ ብቻ አንቺ የተናገርከውን ቃል የምረሳው መሰለህ? አለ አሰማሃለሁ። ደግሞ አንተን በውስጥ ልክልሃለሁ፣ አሰማሃለሁ። እሺ ያልከውን ብቻ አንቺ ከዚች ሴትዮ እርግጠኛ ሁኝልኝ። እኔ እንዴት አድርጌ እንደምገለብጠው። ያላ እስኪ ገልብጠው። አልገለበጥከውም። ይሄ ሁሉ ጫጫታ ለእኔ ምንም ትርጉም የለውም። አልገለበጥከውም። አጠበቅከው፣ ወደ ራስህ አዞርከው።
የበደለን ሌላ ሰው እኛ ተበዳይ ሆነን ይቅር ላልነው አንተ ሄደህ አንተም ይቅር አልኩኝ ላልከው እኛን እንደ ስህተት ሰሪዎች አሁን ሁሉንም ትተህ ሲጀመር ከኔ ጋር ነው ያለው። ከኔ ጋር እንዲተያያስክ አይደለም። ሞክረኝ እስትንፋሴ እስክትቆም ነገርኩ። እስትንፋሴ እስክትቆም የልጆቼ ፎቶ የቤተሰቦቼ የምን ደርድረው ምንም የሚመስለኝ ሴት አይደለሁም እኔ። እያንዳንዷን ነገር እኔ ቀጭ መረጃ ይዤ ነው የምጠብቅ። ውጣ፣ ተሳክቶልህም ከወጣህ ውጣ። እንዲያውም ሌላ ቦታ ላይ ብር ነው የሚሰራው፣ እዚህ ሀገር ነው ብር የማይሰራው። ሌላ ቦታ ላይ ብር ይሰራል። አሽከረክርሃለሁ፣ በዚህ ሰረቀች በምትለው ብር አሽከረክርሃለሁ። እንደዚህ ናላህ እስኪ ዞር። ማንም ለማንም አያንስም። ማንም በምንም ላንተ አላንስም። ምን ይሄንን ወቅ። በተረፈ ውዶቼ ወዳጆቼ ለኔ ያሰባችሁ የከፋኝ የመሰላችሁ ወላሂ ነው የምላችሁ በፍጹም አንድም ቀን ከፍቶኛ አያውቅም። በተለይ አሁን ባደረገው ይሄ በፎቶ ምናምን የሚያሰማው ድምፅ ምናምን የራሱን መሀይምነት ነው እያሳየ ያለው። መቼም እንደሱ መሀይም ካልሆነ ያደረገው ነገር ለማንም ግልጽ ነው እና መሀይምነቱን ነው የሚያሳየው። እኔ ምንም አይከፋኝም እንዳታስቡ። በፊት እኔ ብቻ ነበርኩኝ ምናልባት ከሳሽ። ዛሬ ግን ደስ በሚል ሁኔታ ልጆቼም ከሳሽ ናቸው፣ ባለቤቴም ከሳሽ ነው። ለኔ ቆማጣ ልጅ ቢኖረኝ፣ እውር ልጅ ቢኖረኝ፣ ደንቆሮ ዲዳ ልጅ ቢኖረኝ እንኳን ጌጦቼ ናቸው። ጌጦቼ ገብተህ ይኸው በደንብ ፈትፍተው ፌስቡኬን ከምን ወደ ምን እንደደረሱ አየህ። በስንት ቲዩብ ተሰካክተው የነበሩ ልጆቼ ዛሬ ግርማ ሞገሶቼ ናቸው። ዛሬ መከታዎቼ ከለላዎቼ ናቸው። ይብላኝ ላንተ ለምትክደው ልጆችህን ለምትክድ፣ ይብላኝ ላንተ ዞር ብለህ ለማታያቸው ማየትም ለማትችለው፣ ይብላኝ ላንተ ሚስትህንም ውሽሞችህንም አሳቀህ ለምትኖረው፣ ይብላኝ ላንተ።